ሰላም ተመልካች አድማጮቻችን የምንዛሬ መረጃዎችን ይዘንላችሁ መጥተናል። ዛሬ ዕለት ምንዛሬ በአራት ባንኮች በስንት በመዘርዘር ላይ ይገኛል የሚለውን የንግድ ባንክን፣ የአዋሽን፣ የብርሃንና የአቢሲኒያ ባንክን ዋና ምንዛሬዎቻቸውን ማለትም ዶላርን፣ ፓውንድን፣ ዩሮን፣ የስዊስ ፍራንክን፣ የኩዌት ዲናርን፣ የቻይና ዩዋንን፣ የዲራምና የሳውዲ ሪያልን እንዲሁም ሌሎች ዓለም አቀፍ የሆኑ ምንዛሬዎችን በስንት እየተዘረዘሩ እንደሚገኙ መረጃን ይዘንላችሁ መጥተናል። እስከመጨረሻው ድረስ አብራችሁ መቆየት እንዳይረሳ። ስትጀምሩ ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ዕለታዊ የሆኑ የምንዛሬ እንዲሁም ሌሎች የቢዝነስ መረጃና ጥቆማዎችን ተከታተሉ ዘንድ በማክበር እንጠይቃለን። የአሜሪካ ዶላር በኢትዮጵያ ንግድ ባንክ እየተገዛ የሚገኘው በ154 ከ18 ነው። እየተሸጠ የሚገኘው ደግሞ በ157 ከ26 ነው። ፓውንድ ስተርሊንግን ስንመለከት በ203 ከ58 ተገዝቶ በ207 ከ65 እየተሸጠ ይገኛል። ዩሮ በኢትዮጵያ ንግድ ባንክ በስንት ተገዝቶ በስንት ይሸጣል ካላችሁ በ180 ከ85 ተገዝቶ በ184 ከ47 በምሽት ላይ ይገኛል። ቀጥለን የምንመለከተው ደግሞ የስዊስ ፍራንክን ነው። አንዱ የስዊስ ፍራንክ በ192 ከ49 ተገዝቶ በ196 ከ34 በምሽት ላይ ይገኛል። የኩዌት ዲናርን ስንመለከት አንዱ የኩዌት ዲናር በ493 ከ27 ተገዝቶ በ503 ከ14 የኢትዮጵያ ብር አንዱ በመመንዘር ላይ ነው የሚገኘው። የቻይና ዩዋን በስንት ተገዝቶ በስንት ይሸጣል ካላችሁኝ በኢትዮጵያ ንግድ ባንክ ምንዛሬ መረጃ መሰረት በ22 ብር ከ25 ተገዝቶ በ22 ብር ከ69 በምሽጥ ላይ ነው የሚገኘው። ቀጥሎ የምንመለከተው ተመልካች አድማጮቻችን የዲራምን ምንዛሬ ይሆናል። ዲራም በ41 ከ99 ተገዝቶ በ42 ከ83 የኢትዮጵያ ብር ነው በመዘርዘር ላይ የሚገኘው። የሳውዲ ሪያል ካላችሁኝ በ41 ከ09 ተገዝቶ በ41 ከ91 እየተዘረዘረ ይገኛል። በተጨማሪም ተመልካች አድማጮቻችን የኢትዮጵያ ንግድ ባንክ ያስተላለፈው መልእክት አለ። እሱን ነግራችኋለሁ። በውጭ ሀገር በተለይ በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርኬ ሴንድ፣ በሀምሳ ሎሚ እና በደስታ ፔ፣ በሞጆ መኒ ዲጂታል የሆኑ የገንዘብ መላኪዎች መተግበሪያዎች ገንዘብ ሲላክሎ በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ 10% ጉርሻ አለው። እንዲሁም በባንኩ በሚሰሩ ዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ 9% ጉርሻን እናበረክታለን ብለዋቸዋል። ቀጥለን የምናልፈው ይቅርታ ተመልካች አድማጮቻችን ወደ አዋሽ ባንክ መረጃችን ይሆናል። በአዋሽ ባንክስ እነዚህ ዋና ዓለም አቀፍ የሆኑ ምንዛሬ ተመኖች በስንት ተገዝቶ በስንት ይሸጣል የሚለው ስንመለከት የእንግሊዝ ፓውንድ በ208 ከ14 ተገዝቶ በ212 ከ30 ሲሸጥ፣ ዩኤስዲ ደግሞ በ154 ከ27 ተገዝቶ በ157 ከ35 ይሸጣል። ዩሮ በ182 ከ99 ተገዝቶ በ186 ከ65 ነው በምሽጥ ላይ የሚገኘው። የስዊስ ፍራንክ በ195 ከ99 ተገዝቶ በ199 ከ92 ይሸጣል። የሳውዲ ሪያል በ43 ከ17 ተገዝቶ በ44 ከ03 እየተሸጠ ይገኛል። የዲራም ምንዛሬን ስንመለከት በ44 ከ11 ተገዝቶ በ44 ከ99 ሲሸጥ፣ የካናዳ ዶላርን ደግሞ በ111 ከ61 ተገዝቶ በ113 ከ84 በዕለታዊ ተመን ላይ እንዲሁም ተጨማሪም የ10% ጉርሻ አላቸው። በዚህ መልክ እንግዲህ በአዋሽ ባንክ በመዘርዘር ላይ ነው የሚገኘው። የ10%ቱን ጉርሻ ለማግኘት ታዲያ ምን እናድርግ ካላችሁ ከውጭ ሀገር ከወዳጅ ከዘመድ በኋላ አስተላላፊ ወኪሎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም ደግሞ በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ የ10% ጉርሻን ያገኛሉ ማለት ነው። ተመልካች አድማጮቻችን እየተከታተላችሁ ያላችሁት
የግንቦት 16 2018 ዓ.ም የምንዛሬ መረጃ ባንክ ላይ ምንም እንኳን ዛሬ ዕለተ እሁድ ቢሆንም ባንክ ዝግ ቢሆንም ግን አፕዴት የሆነ የምንዛሬ መረጃው በስንት እየተዘረዘረ ይገኛል የሚለውን እየነገርኳችሁ ነው የምገኘው። በቀጣይ የምንመለከተው የአቢሲኒያ ባንክን ነው የሚሆነው። ከዛ በፊት ግን ቪዲዮን እያያችሁ ላይክ ካላደረጋችሁ ቪዲዮ ላይክ እንዲሁም የቻናላችን ቤተሰብ እንድትሆኑ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ዘውትር የምንለቃቸውን የምንዛሬ እንዲሁም ደግሞ ሌሎች የቢዝነስ ጥቆማዎችን ተከታተሉ ዘንድ በማክበር እየጠየቅን አሁን ቀጥታ የምናልፈው ወደ አቢሲኒያ ባንክ ይሆናል። የአቢሲኒያ ባንክን ስንመለከት በአሜሪካ ዶላር በ154 ከ34 ሲገዛ በ157 ከ44 ይሸጣል። ፓውንድ ስተርሊንግ በ208 ከ46 ተገዝቶ በ212 ከ63 እየተሸጠ ይገኛል። ዩሮ በ183 ከ28 ተገዝቶ በ186 ከ96 ይሸጣል። ዲርሃም በ44 26 ተገዝቶ በ45 ከ15 ይሸጣል። የስዊስ ፍራንክን ስንመለከት የስዊስ ፍራንክ በ196 ከ03 ተገዝቶ በ199 ከ95 ነው በመሸጥ ላይ የሚገኘው። የካናዳ ዶላር በ111 ከ78 ተገዝቶ በ114 ከ02 ይሸጣል። የሳውዲ ሪያል በ43 ከ80 ተገዝቶ በ44 ከ69 በመሸጥ ላይ ይገኛል። ይህ የአቢሲኒያ ባንክ ዕለታዊ የምንዛሬ መረጃ ነበረ። በሌላ የ2% ጭማሪ ጉርሻ አለ ይላል። እንዲሁም በአቢሲኒያ ባንክ ከውጭ ሀገር በዳብሽን በዌስተርን ዩኒየን በመኒግራም በትራንስፋስት በትራፔ በኢትዮ ዳሽ በፋስት ፔይ ሪያና ሌሎች ገንዘብ አስተላላፊዎች በኩል ገንዘብ ሲላክላችሁ በባንኩ በኩል ስትቀበሉ እንዲሁም ስትመነዝሩ በሁሉም ቅርንጫፎቻቸው ከቀልጣፋ መስተንግዶ ጋር ይህንን የ2% ጉርሻን ማግኘት ትችላላችሁ ብለዋል። ቀጥለን የምናልፈው ተመልካች አድማጮቻችን የብርሃን ባንክን መረጃ ነግረናችሁ ነው የሚሆነው። በብርሃን ባንክስ ዋና ዋና የሆኑ የምንዛሬ ተመኖችን የአሜሪካ ዶላር፣ ፓውንድን እንዲሁም ዩሮን ጨምሮ ሌሎች ዓለም አቀፍ የሆኑ ምንዛሬዎች በስንት ተገዝተው በስንት እንደሚሸጡ ወቅታዊ የሆነ እጅግ ወሳኝ የሆነ መረጃም በአቢሲኒያ ባንክ በተለይ የምትጠቀሙ ሰዎች ይህ በጣም ይጠቅማችኋል። በብርሃን ባንክ ማለት ይህ በጣም ይጠቅማችኋል እነግራችኋለሁ። በአሜሪካ ዶላር አንዱን የአሜሪካ ዶላር በብርሃን ባንክ መግዛት እየገዙ ያሉት በ154 ከ87 ሲሆን የሚሸጡ ደግሞ በ157 ከ97 ነው። ፓውንድ ስተርሊንግን ደግሞ በ207 ከ41 ገዝተው በ211 ከ57 ይሸጣሉ። ዩሮን በ179 ከ96 ገዝተው በ183 ከ55 ይሸጣሉ። ዲርሃምን ደግሞ በ42 ከ16 ገዝተው በ43 እየሸጡ ነው የሚገኙት። የአውስትራሊያ ዶላርን በ110 ከ15 ገዝተው በ112 ከ36 ይሸጣሉ። የካናዳ ዶላርን በ112 ከ53 ገዝተው በ154 ከ77 ይሸጣሉ። የስዊስ ፍራንክን እስካላችሁኝ በ196 ከ74 ገዝተው በ267 የኢትዮጵያ ብር አንዱን የስዊስ ፍራንክ በምሸጥ ላይ ነው የሚገኙት። በተጨማሪም ደግሞ የ10 ብር ጭማሪ በእያንዳንዱ ዶላር አለ ማለት ነው። በባንክ እንግዲህ ከባህር ማዶ ሲላክላችሁ በባንክ ውስጥ ተቀበሉ። እንዲሁም በጥሬ ገንዘብ ስትመነዝሩ 10 ብር ጭማሪ በእያንዳንዱ ዶላር ላይ ያገኛሉ ማለት ነው። እንግዲህ ተመልካች አድማጮቻችን የነገርናችሁ የአራት ባንኮች የምንዛሬ መረጃ የዛሬ የግንቦት 16 አሁን ያለበት ወቅታዊ ሁኔታ ይህንን ይመስላል። ነገ ደግሞ ዕለተ ሰኞ ነው። የነገንም ቀን እንዲሁ ተከታትለን የምንነግራችሁ ይሆናል። እስከዛው በያላችሁበት መልካም ጊዜ። ቻናላችንን ታዲያ ላይክ እና ሰብስክራይብ ማድረግ አይረሳ። መልካም ቀን